ሰላም እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። በዛሬ ቪዲዮአችን የሐዋሳ ዩኒቨርሲቲ ሎጂክ ኤንድ ክሪቲካል ቲንኪንግ ፋይናል ኤግዛም ጥያቄ የ2017 የባለፈው ዓመት ፋይናል ኤግዛም ጥያቄ ይዘላችሁ መጥተናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተማሪዎች ካላችሁ ፕሊዝ ቻናላችንን ሰብስክራይብ በማድረግ ቻናላችን ቤተሰብ እንድትሆኑ ሁላችሁንም በአክብሮት እንጋብዛለን። እንግዲህ ስክሪን ላይ እንደምታዩት አብዛኛው የዚህ ቻናል ተመልካች ከ72.5% የሚሆነው በላይ ተመልካች ቻናላችን ሰብስክራይብ ሳያደርግ ነው የሚያየውና ሰብስክራይብ አድርጎ የሚያየው እንደምታዩት 27.5% ነው። በጣም ትንሽ ቁጥር ነው። ሰዎች ቻናላችን ሰብስክራይብ እንድታደርጉና ሰፖርት እንድታደርጉን ሁላችሁንም በአክብሮት እንጠይቃለን። ዛሬ እንግዲህ የሐዋሳ ዩኒቨርሲቲ ፋይናል ኤግዛም ጥያቄ የ2017 ዓ.ም ሎጂክ ኤንድ ክሪቲካል ቲንኪንግ ፋይናል ኤግዛም አንድ ወንድማችን ከሐዋሳ ዩኒቨርሲቲ ልኮልናል። በዚህ አጋጣሚ እናመሰግናለን። ሌሎቻችሁም ጥያቄ ያላችሁ ተማሪዎች ካላችሁ በቴሌግራም ቻናላችን ብትልኩልን የምንሰራላችሁ ይሆናል ማለት ነው። እንዲሁም ደግሞ ቴሌግራም ቻናል ላይ ቮት አስቀምጠናል። እዛ ቮት ላይ የገባችሁ የራሳቸው ዩኒቨርሲቲ ቮት እንድታደርጉ ከፍተኛ ቮት ያለው ዩኒቨርሲቲ እንግዲህ እኛ እየመረጥን የዛን ግቢ ጥያቄ ፋይናል ኤግዛም ጥያቄ የምንሰራ ይሆናል። እዛ ላይ የገባችሁ ቮት ብታደርጉ የእናንተን ግቢ ፋይናል ኤግዛም ጥያቄ የምንሰራ ይሆናል። እንግዲህ በቮቱ መሰረት ከፍተኛ ቮት ያለው እስካሁን የሐዋሳ ዩኒቨርሲቲ ነው። ዛሬ እሱን የምንሰራው በዛ ምክንያት ነው ማለት ነው። በቀጣይ እንግዲህ ሌሎችም ዩኒቨርሲቲዎች ቮት ያላቸውን እነሱንም የምንሰራ ይሆናል። ኦዲየንሱን ከየት አቅጣጫ የሚለውን ነገር ለማወቅ ነው እንጂ የሁሉንም ዩኒቨርሲቲ ኤግዛም ጥያቄ እንሰራለን። ያ ጊዜ ስለሚያንስ ነው እንጂ የሁሉንም እንሰራለን። ስለዚህ ፋይናል ኤግዛም ጥያቄው ስክሪን ላይ እንደምታዩት ይሄ ነው። 5 ትሩ ፎልስ ጥያቄ ያለው፣ ከዛ በኋላ ማቺንግ ጥያቄ ያለው፣ እስከ 20 ምናምን ጥያቄ ደግሞ ማቺንግ ቹዝ ጥያቄ ያለው፣ መልቲፕል ቹዝ ጥያቄ ያለው፣ ከዛ በኋላ ደግሞ የተወሰኑ ማቺንግ ጥያቄዎች አሉ ማለት ነው። እንግዲህ ፈተናው ትንሽ ያዝ የሚያደርግ ጥያቄ ነው። ነገር ግን እኛ በዚህ ቪዲዮ ዲቴል ኤክስፕሌን እያደረግን አንድ በአንድ ጥያቄዎችን አስፈላጊም ሲሆን ደግሞ ወደ ፓወርፖይንታችን እየተመለስን ከሱም ሪሌት እያደረግን የምንሰራ ይሆናል። ሙሉ ትኩረታችሁን እዚህ ላይ ካደረጋችሁ እንግዲህ አብዛኛውን ሎጂክን ቻፕተር ከቨር የሚያደርግ ጥያቄ ስለሆነ ያነበባችሁትን ሪቫይዝ ለማድረግ በደንብ ይረዳችኋል። ከቻፕተር 3 የወጣ ጥያቄ አለ፣ ከቻፕተር 4 የወጣ ጥያቄ አለ፣ ከቻፕተር 5 እንዲሁም የወጣ ጥያቄ አለ። በደንብ ፎከስ አድርጋችሁ መከታተል ይኖርባችኋል። ሙሉ እንትኑን ሞጁሉን ከማንበብ ይልቅ እንደዚህ አይነት ጥያቄዎችን ሁሉንም ቻፕተር ከቨር የሚያደርጉ ጥያቄዎችን ብትሰሩ ለእናንተ ጊዜ ለመቆጠብም ለመረዳትም ያግዛችኋል። ሞጁሉ ሙሉ አንብባችሁ አይሞራችሁ ላይ ስለማይቀመጥ ሜን የሚባሉ ቦታዎችን ልክ እንደዚህ አይነት ቪዲዮዎችን ስታገኙ ብትሰሩ በጣም መልካም ይሆናል እናንተ። በደንብ ተከታተሉ። እንግዲህ እንደተለመደው እኛ ጥያቄውን ወደ ፓወርፖይንት ይቀይረናል። ምንም የተቀየረ ጥያቄ የለም፣ ራሱ ነው ለማንበብ ስለማይመች። ቪዲዮን ፖዝ እያደረጋችሁ መጀመሪያ ላይ ጥያቄዎችን በራሳችሁ ሞክሩ። ከዛ ሰፓሬት በሆነ ሺት ላይ መልሱን ጻፉ። ከዛ አብረን ስንሰራ ደግሞ ራይት እያደረጋችሁ ራሳችሁን ኢቫሉዌት ለማድረግ እንዲያግዛችሁ ማለት ነው። የመጀመሪያው ፓርት ትሩ ኦር ፎልስ ጥያቄ ነው። ኢንስትራክሽኑ ምን ይላል? ራይት ትሩ ኢፍ ዘ ጊቨን ስቴትመንት ኢዝ ኮሬክት ኦር ራይት ፎልስ ኢፍ ዘ ስቴትመንት ኢዝ ኢንኮሬክት ይላል። እያንዳንዱ ጥያቄ 1.5 ማርክ አለው። ወደ መጀመሪያው ጥያቄ እናልፋለን። የመጀመሪያው ጥያቄ እንግዲህ ምንድነው የሚለው? Unlike religion, philosophy and science have an implicit claim that the truth about us and the world around us are already post, not yet pursued ይላል። መጀመሪያ ላይ እንደዚህ አይነት ሎጂክ ላይ የሚመጡ ጥያቄዎችን ከመስራታችሁ በፊት ጥያቄውን ለመረዳት ሞክሩ። አብዛኛው ጊዜ የቃላት እንትን ነው የሚያደርጉት፣ የቃላት ሽወዳ ነው የሚያደርጉት። ሎጂክም ስለሆነ ላንጉጅ ላይ ነው። በደንብ ጥያቄውን መረዳት ይቀድማል ከመመለሳችሁ በፊት። ጥያቄው ምንድነው የሚለን? ከሪሊጅን በተቃራኒ ፊሎሶፊና ሳይንስ ስለ እውነት ያላቸው አመለካከት እንዴት ነው? እውነት የሚባለው ነገር ኦልሬዲ ፖስድ የሆነ ነገር ነው፣ የተገለጠ ነገር ነው እንጂ እውነትን ለመፈለግ የሚደረግ ምንም አይነት ፕሮሰስም ሆነ ሂደት አያስፈልግም ነው የሚለው ጥያቄው። ይሄ ምንድነው የሚሆነው? መልሱ ፎልስ ነው የሚሆነው። ቢኮዝ ይሄ ዲፊኒሽን ተገልብጧል። እንግዲህ ሪሊጅን እንደምታውቁት ስለ እውነት ያለው አመለካከት ምንድነው? እውነት የሚባለው ነገር ከመለኮታዊ ኃይል የመጣና በእሱ የሚገለጥ ነው። አማኙ ያለምንም ፕሮሰስ ያለምንም እንትን ይቀበለዋል ማለት ነው። ወደ ፊሎሶፊና ወደ ሳይንስ ደግሞ ስንመጣ ከዚህ በተቃራኒ ነው። እውነት የሚባለው ነገር
ሰርች ተደርጎ ተፈልጎ ፐርሲት ኦፍ ትሩዝ ይኖራል። እውነትን መሻት ማለት ነው። የራሱ ፕሮሰሶች አሉት፣ የራሱ ህጎች አሉት፣ የራሱ የሚካሄድባቸው መንገዶች አሉና በዛ መንገድ ተካሂዶ እውነት የሚፈለገው እንጂ የተገለጠ እውነት የሚባል ነገር የለም። በሳይንስና በፊሎሶፊ ነገሮች በኤክስፐሪመንት ተጣርተው ፊሎሶፊካል በሆነ ወይ ተካሂዶባቸው ነው የሚታወቁት እንጂ ጀስት ዝም ብሎ ሪቪል ኦፍ ትሩዝ የሚባል ነገር የለም። ሶ የተገለበጠ ዲፊኒሽን ነው። መልሳችን ፎልስ። ለአንደኛው ጥያቄ ፎልስ። ወደ ሁለተኛው ጥያቄ ደግሞ ስናልፍ ዋይድ ስፕሪድ አክሴፕታንስ ኦፍ አን አይዲያ ኢዝ ኖት ፕሩፍ ኦፍ ኢትስ ቫሊዲቲ ይላል። ፎር ዲስ ኩዌስችን ዘ ኮሬክት አንሰር ኢዝ ትሩ። አንድ ሀሳብ በብዙሃኑ ዘንድ አክሴፕታንስ ስላለው ቫሊድ ስለመሆኑ ማስረጃ ሊሆን አይችልም፣ ወይም ፕሩፍ ሊሆን አይችልም አይደል? ፕሩፍ ሊሆን ይችላል አይችልም። አንድ ሀሳብ ብዙ ሰው ተቀበለው ማለት ብዙ ሰው አምነበት ማለት የሀሳብ እናንተም እንድታምኑ ምክንያት ሊሆናችሁ አይገባም። እናንተ እንድታምኑና እንድትቀበሉ ምክንያት ሊሆናችሁ የሚገባው ነገር ምንድነው? ሎጂካል ሪዝኒንግ ነው። ሎጂካል ሪዝኒንግ ካለው ኤቪደንስ ካለው የሀሳብ ወይዘር ብዙ ሰው ተቀበለው አልተቀበለው መቀበል ይኖርባችኋል። ነገር ግን የሀሳብ ያለምንም ሎጂካል ሪዝን ያለምንም ኤቪደንስ አብዛኛው ሰው አክሴፕት አድርጎት ካያችሁ ያ ፋላሲ ሰርቷል። የሰራው ፋላሲ ደግሞ ቻፕተር 5 ላይ እንዳየነው አርጉመንተም አድ ፖፑላም የሚባለው ወይም ደግሞ አፒል ቱ ዘ ፒፕል የሚባለው አይነት ፋላሲ ነው የተሰራው ማለት ነው። ሶ ጥያቄያችን የሚለው ዋይድ ስፕሪድ አክሴፕታንስ ኦፍ አን አይዲያ ኢዝ ኖት ዘ ፕሩፍ ኦፍ ኢትስ ቫሊዲቲ ነው የሚለው። ስለዚህ መልሳችን ጥሩ እንላለን። ወደ ሶስተኛው ጥያቄ ደግሞ ስናልፍ The fallacy of missing the point is different from that of red herring and straw man is that in missing the point the conclusion is irrelevant to the premise from which it is drawn ይላል። ይሄ እንግዲህ ቻፕተር 5 ላይ ስለ ኢንፎርማል ፋላሲ ስናወራ ስለ ሶስቱ ፋላሲዎች ዲቴይል በሆነ ወይ ስለ ልዩነታቸው አውርተናል። አንዱ ከአንዱ በምን እንደሚለይ አውርተናል እዛ ቻፕተር 5 ላይ ማለት ነው። እንግዲህ ሬድ ሄሪንግ የሚባለው ፋላሲ ምን አይነት ፋላሲ ነው? የአቴንሽንን ዳይቨርት የሚያደርግ ነው። ሰብጀክቱን በመቀየር አቴንሽን ዳይሬክት የሚያደርግ ፋላሲ ሬድ ሄሪንግ ፋላሲ ይባላል። ስትሮማን ፋላሲ ደግሞ የምንለው የኦፖነንቱን አይዲያ ዲስቶርት የሚያደርግ ሚስ ሪፕሬዘንት አድርጎ ወይ ሚስ ኢንተርፕሬት አድርጎ ከዛ ዲስቶርት አድርጎ አታክ የሚያደርግ አይነት ፋላሲ ስትሮማን ፋላሲ ይባላል። ሚሲንግ ዘ ፖይንት ፋላሲ ደግሞ የምንለው ሀፕን የሚያደርገው መቼ ነው? ፕሪሚሶቹ ሰፖርት የሚያደርጉት የሆነ ኮንክሉዥን ይኖራል። ነገር ግን ኮንክሉዥኑ አክቹዋሊ ምን አይደረግም? ድሮ አይደረግም። እነዛ ፕሪሚሶች ሰፖርት ከሚያደርጉት ፕሪሚሶች ቀጥሎ ይመጣ ነገር አይደለም። ሰፖርት የሚያደርጉት ፕሪሚሶች ይታወቃሉ። አዛ የሆነ ነገር ሰፖርት ክሌም እንደሚያደርጉ ወይም ኮንክሉዥን እንደሚያደርጉ ይታሰባል። ነገር ግን መጨረሻ ላይ የመጣው ኮንክሉዥን ዲፍረንት ኮንክሉዥን ይመጣል ማለት ነው። ደግሞ ሮንግ ኮንክሉዥን ከፕሪሚስ አንፃር ሮንግ ኮንክሉዥን ይመጣል። ያ እንደዚህ አይነት ኬዝ በሚፈጠርበት ጊዜ የተፈጠረው ፋላሲ ሚሲንግ ዘ ፖይንት የሚባለው ፋላሲ። ሚሲንግ ዘ ፖይንት ማለት የፕሪሚሱ ሰፖርት ያደርጓቸው ኤቪደንሶች የሱን ፖይንት ሚስ አድርገዋል ማለት ገብቷቸዋል አይደል? ኮንክሉዥን ጋር ሲመጡ ሌላ ዲፈረንት ኮንክሉዥን ነው የሚያቀርቡትና ሚስ አድርገዋል። የሆነ ሚስ ያደረጉት ፖይንት አለ፣ ሚስ ያደረጉት ኤቪደንስ አለ ማለት ነው። ወይም ደግሞ የተውት ኤቪደንስ አቅርበው ከዛ በኋላ በዛ ኤቪደንስ ላይ የሆነ ነገር ኮንክሉድ ማድረግ ሲገባቸው ሌላ ነገር ከዛ ነገር ጋር ወይ ኤክስትሪም የሆነ ኮንክሉዥን ወይ ደግሞ ዲፈረንት የሆነ ኮንክሉዥን ኮንክሉድ የሚያደርጉ ከሆነ ፋላሲ ሰርተዋል። የተሰራው ፋላሲ ደግሞ ሚሲንግ ዘ ፖይንት የሚባለው ፋላሲ ነው። ጥያቄያችን የሚለው ምንድነው? ኮንክሉዥኑ ለፕሪሚሱ ኢሬሌቫንት ነው የሚለን አይደል? ስለዚህ ምንድነው የሚሆነው? መልሳችን ፎልስ ነው የሚሆነው። ኮንክሉዥኑ አክቹዋሊ ድሮን ሆኗል፣ ነገር ግን ዲፈረንት ኮንክሉዥን ነው እንጂ ኢሬሌቫንት የሆነ ኮንክሉዥን አይደለም ማለት ነው። ስለዚህ መልሳችን ምንድነው የሚሆነው? ለሶስተኛው ጥያቄ ፎልስ እንላለን። ወደ አራተኛው ጥያቄ ስናልፍ if a valid argument has a false conclusion then at least one of its premises false። እንግዲህ valid argument ስለ ቻፕተር 3 ላይ በደንብ አይተናል። ስለ valid invalid argument valid argument ላይ አንድ false conclusion ካለው ቢያንስ አንድ ፕሪሚሱ false ነው ማለት ነው ይለናል። ስለዚህ ምንድነው መልሳችን የሚሆነው? ትሩ ነው የሚሆነው። ይህ እንግዲህ ወደ ቻፕተር 3 ልመልሳችሁና ቻፕተር 3 ላይ በቴብል ፎርም አድርገን የምታስታውሱ ከሆነ ይሄው ስላይዱን እዚህ ጋር አምጥቼላችኋለሁ። በተለያዩ በአራት ኬዝ ከፍለን አይተናል። ፕሪሚሱ ትሩ ሲሆን ኮንክሉዥኑ ምን ይሆናል? ፕሪሚሱ ትሩ ነው፣ ኮንክሉዥኑ ትሩ ሲሆን ቫሊድ ነው ኢንቫሊድ ነው ምናምን የሚሉት ነገሮችን ስክሪን ላይ እንደምታዩት እንግዲህ በአራት ኬዝ ከፋፍለን ቻፕተር አይ ቲንክ ቻፕተር 3 ይመስለኛል ቻፕተር 3 ወይ ቻፕተር 2 ላይ በደንብ አይተናል።
እንግዲህ እዛው የምናይበት ጊዜ እዚህ ጋር ኬዙ እንደምታዩት ፕሪሚሱ ትሩ ከሆነ ኮንክሉዥኑም ትሩ ከሆነ ቫሊድም ኢንቫሊድም ሊሆን ይችላል። ፕሪሚሱ ትሩ ከሆነ ኮንክሉዥኑ ፎልስ ሲመጣ ከሆነ ይሄ በምንም ተአምር ቫሊድ ሊሆን አይችልም ማለት ነው። ኤግዚስት አያደርግም፣ ቫሊድ አይሆንም። ነን ቫሊድ ኢንቫሊድ ሊሆን ይችላል። ሌላው ሶስተኛው ፕሪሚሱ ፎልስ ሆኖ ኮንክሉዥኑ ትሩ ከሆነ ይሄኛ ቫሊድም ኢንቫሊድም ሊሆን ይችላል። ሌላኛው አራተኛውና የመጨረሻው ኬዝ ደግሞ ኮንክሉዥኑ ፎልስ ሆኖ ፕሪሚሱም ፎልስ ሆኖ ሁለቱም ፎልስ ከሆኑ ማለት ነው። ሁለቱም ፎልስ ከሆኑ ቫሊድም ኢንቫሊድም ሊሆን ይችላል። ጥያቄያችን የሚለው ምንድን ነው? ኮንክሉዥኑ ፎልስ ከሆነ ኢፍ ኤ ቫሊድ አርጉመንት ሃዝ ኤ ፎልስ ኮንክሉዥን፣ ቫሊድ አርጉመንት ሆኖ ኮንክሉዥኑ ፎልስ ከሆነ ቢያንስ አንድ ፕሪሚስ ፎልስ ሊሆን ይችላል ነው የሚለን። እዚህ ጋር ጥያቄ ላይ እንዳያችሁት እንግዲህ ያው ኮንክሉዥኑ ፎልስ ከሆነ ፕሪሚስም አንዱ ፕሪሚስ ፎልስ ሆኗል አይደል? ቴብል ላይ እንደምታዩት ማለት ነው። ስለዚህ መልሳችን ጥሩ ነው እንላለን። ወደ አምስተኛው ጥያቄ ስናልፍ ፎርማል ፋላሲስ ቫዮሌት ዘ ሩል ኦፍ ኢንፈረንስ ኤንድ ፕሮፐር ፎርም ኦፍ ዲዳክቲቭ አርጉመንት ይላል። እንግዲህ ቻፕተር 5 ላይ ስናይ ፋላሲ በሁለት ከፍለናል። ፎርማል ፋላሲ እና ኢንፎርማል ፋላሲ ብለን በሁለት ከፍለን ነበረ። ፎርማል ፋላሲ ሀፕን የሚያደርገው እንዴት ነው? አርጉመንት ላይ በሚፈጠር ስትራክቸራል ዲፌክት ወይም ፕሮብሌም አማካኝነት የሚፈጠር ፋላሲ ፎርማል ፋላሲ ይባላል። ኢንፎርማል ፋላሲ ደግሞ የምንለው አርጉመንቱ ላይ በሚፈጠር ዲፌክት ወይ ኮንቴንቱ ላይ በሚፈጠር ዲፌክት የአርጉመንቱ ኮንቴንት ላይ በሚፈጠር ዲፌክት እንግዲህ የሚሰራው ፋላሲ ኢንፎርማል ፋላሲ እንለዋለን ማለት ነው። ፎርማል ፋላሲ አብዛኛው ጊዜ ሩል ኦፍ ኢንፈረንስን እና የዲዳክቲቭ አርጉመንት ፎርማል አረን እነሱን ይቀያይራሉ። ቻፕተር 5 ልክ ስንጀምር መጀመሪያ ላይ በኤግዛምፕል በደንብ አይተናል። መለስ ብላችሁ ፓወርፖይንት ላይ ማግኘት ትችላላችሁ እና እነዚህን ህጎችን ቫዮሌት ያደርጋል። ጥያቄያችንም ልክ እንደዛ ነው የሚለን። ስለዚህ ዘ ኮሬክት አንሰር ኢዝ ትሩ እንላለን። ወደ ቀጣይኛው ፓርት ደግሞ ስናልፍ ሁለተኛው ፓርት ላይ ፓርት 2 ላይ መልቲፕል ቾይስ ጥያቄዎች አሉ። እነሱን ደግሞ የምንሰራ ይሆናል። ኢንስትራክሽንስ choose the correct answer and write the letter of your choice in capital letters only on the answer sheet, capital letters only። ኢንስትራክሽኖችን እንግዲህ በደንብ ማንበብ ይኖርባቸዋል። አሁን እዚህ ጋር የሚለው ምንድነው? በካፒታል ሌተር ብቻ ጻፉ ነው የሚለው። ስሞል ሌተር ጽፉ ኤክስ ሊያደርጉ ይችላሉና ኢንስትራክሽኖችን በደንብ አንብቡ። ኤኒዌይስ 1.5 ፖይንት አለው ጥያቄዎቹን። የመጀመሪያው ጥያቄ ምን ይላል? ኢፍ ይላል if the phone is charged it will turn on, the phone does not turn on, then the phone is not charged. This argument can be best classified as A deductive valid, B inductive strong, C inductive weak, D deductive invalid ይላል። በጀማ አርጉመንቱን አናላይዝ እናደርገው። አርጉመንቱ ምንድነው የሚለው? If the phone is charged, it will turn on. The phone does not turn on, then the phone is not charged ይላል። ስልኩ ከተሸረጀ ቻርጅ ከተደረገ ይበራል፣ ካልተሸረጀ ደግሞ አይበራም። ይሄ ምን አይነት አርጉመንት ነው? ዲዳክቲቭ አርጉመንት ነው የሚሆነው። ኤ ላይ ያለው ዲዳክቲቭ ቫሊድ አርጉመንት ነው የሚሆነው ማለት ነው። ሎጂካል ፎርሙን ወይ ደግሞ ሞደስ ቶሎን የምንለው ያ ማለት ኢፍ ፒ ዘን ኪው ከዛ ናት ኪው ነው አይደል የሚለው። ፒ ከሆነ ኪው ይሆናል፣ ፒ ከሆነ ደግሞ ኪው አይሆንም ማለት ነው። ናት ፒ ኢፍ ፒ ዘን ኪው ዘን ናት ኪው ዜርፎር ኖት ፒ እንደማለት። ከዛ ቫሊድ ነው ኮንክሉዥኑ ከፕሪሚሱ ኔሴሰርሊ ነው ፎሎ የሚያደርገው። ስለዚህ ዲዳክቲቭ ቫሊድ እንለዋለን። ቢና ሲ ኢንዳክቲቭ ስትሮንግ እና ኢንዳክቲቭ ዊክ የሚለው መልስ አይሆንም፣ ምክንያቱም አርጉመንቱ ፕሮባቢሊስቲክ አይደለም። እንደምታውቁት እንግዲህ ኢንዳክቲቭ አርጉመንት የሚባለው ፕሮባቢሊ ላይ ቤዝድ የሚሆን አርጉመንት ነው ኢንዳክቲቭ አርጉመንት የምንለው። ስለዚህ ኢንዳክቲቭ ዊክም ኢንዳክቲቭ ስትሮንግም ሊሆን አይችልም። ዲዳክቲቭ ኢንቫሊድም አንለውም፣ ምክንያቱም እንትን ነው ሎጂካል ፎርሙ ቫሊድ ስለሆነ ገብቷቸዋል። ኮንክሉዥኑ ኔሴሰርሊ ከፕሪሚሱ ፎሎ ስለሚያደርግ ማለት ነው። ስለዚህ the correct answer is A deductive valid ብለን በካፒታል ሌተር እንጽፋለን ማለት ነው። ወደ ሁለተኛው ጥያቄ ደግሞ ስናልፍ which one of the following is true about inference? እንግዲህ ስለ ኢንፈረንስ ማለት the logical connection between premise እንደማለትም ነው። ቻፕተር 2 ወይም 3 ላይ አይተናል ስለ ኢንፈረንስ ስለ አርጉመንት ስንማር። ስለዚህ ስለ ኢንፈረንስ ትክክል የሆነው የትኛው ነው ተብለን የጠየቅነው? Option A, it is a reasoning process that may tie together a cluster of propositions. C, it's a proper flow of information from the premise of an argument to the conclusion. C, in the loose sense of the term, it is used interchangeably with argument. D, all ይላል።
ሶ ዘ ኮሬክት አንሰር ኢዝ ምንድነው የሚሆነው? ዲ ኢዝ ዘ ኮሬክት አንሰር። ሁሉም ስቴትመንቶች ለምሳሌ መጀመሪያው ላይ ኢት ኢዝ ዘ ሪዝኒንግ ፕሮሰስ ያ ኢንፈረንስ ማለት ሪዝኒንግ ፕሮሰስ ነው። የተለያዩ ፕሮፖዚሽኖችን ታይም የምናደርግበት የምናገናኝበት ሪዝኒንግ ፕሮሰስ ነው። ኢት ኢዝ ትሩ it is a proper flow of information from premise of an argument to the conclusion ያ ኢንፈረንስ ማለት ያ ነው። ከፕሪሚሱ ወደ ኮንክሉዥኑ ኢንፎርሜሽን ፕሮፐር በሆነ ወይ ፍሎ የሚያደርግበት ፕሮሰስ ነው። ስለዚህ ኢንፈረንስ ልክ ነው። ኦፕሽን ሲ ጋር ስንመጣ in the loose of sense of the term it is used interchangeably with an argument ከአርጉመንት ጋር ኢንተርቼንጀብል ያደረግን እንደምንጠቀም አይተናል ስንማር። ስለዚህ ሁሉም መልስ ናቸው። ኦፕሽን ዲ ኢዝ ዘ ኮሬክት አንሰር ብለን በካፒታል ሌተር እንጽፋለን። አሁንም ወደ ሶስተኛው ጥያቄ ስናልፍ a passage if this pencil is red then this pencil is colored is a argument c is pencil colored b argument p this pencil is red argument p this pencil is colored a and b are correct e ነን አርጉመንት ይላል። እንግዲህ እዚህ ጋር ይሰጠን አንድ ስቴትመንት አለ። ያ ስቴትመንት ምንድነው ብሎ ነው የሚጠይቀን? ምንድነው? ነን አርጉመንት ነው። አርጉመንት ልንለው አንችልም። ይሄ ኮንዲሽናል ስቴትመንት ነው፣ አርጉመንት አይደለም። ምንም አይነት ኮንክሉዥኑን ኢንቴንድ ለማድረግ የቀረቡ ፕሪሚሶችም የሉም። ስለዚህ ኮንክሉዥንም ድሮ አልተደረገም። ምንም አይነት ኤቪደንስም አልቀረበም። ሲምፕሊ ዲፊኒሽናል ትሩዝ ነው፣ ኮንዲሽናል ሴንቴንስ ነው። ስለዚህ አርጉመንት አይደለም። ኢዝ ዘ ኮሬክት አንሰር። ወደ አራተኛው ጥያቄ ደግሞ ስናልፍ ምን ይላል? one of the following is not true about validity of an argument ይላል። ስለ validity of an argument ቅድምም በቴብል ላይ ያየነው ማለት ነው። እዚህም ስክሪን ላይ እንደምታዩት በቴብል ላይ ያለው ስለሱ ትክክል ያልሆነው የትኛው ነው ይለናል። a true conclusion cannot validly be inferred from a premise which are not true ይላል። b if a valid argument has a false conclusion then at least one of the premises is false. C it is possible to infer false conclusion validity from premise which are true. D a and b e a and c ይላል። አንድ ባንድ ምርጫዎችን ከቴብሉ አንፃር እንያቸው። ኦፕሽን ኤ ምንድነው የሚለው? a true conclusion cannot validly be inferred from premise which are not true. ፕሪሚሱ ትሩ ሳይሆን ትሩ የሆነ ኮንክሉዥን ኢንፈርድ ማድረግ አይቻልም የሚለው ቴብሉ ላይ እንምጣና ያለው። ፎር ኤግዛምፕል ለምሳሌ ኦፕሽን ስሪን ተመልከቱ። ኦፕሽን ስሪ ላይ ፕሪሚሱ ትሩ አይደለም ፎልስ ነው አይደል? ነገር ግን የመጣው ኮንክሉዥን ደግሞ ትሩ ነው። ከዛ ቫሊድ ይሆናል። ጥያቄ ደግሞ ምንድነው የሚለን? ኮንክሉዥኑ ትሩ ሊሆን አይችልም መቼ? ፕሪሚሱ ትሩ ካልሆነ በስተቀር ነው የሚለን። እዚህኛ ቴብል ላይ ደግሞ እንደምናየው ሶስተኛው ኬዝ ላይ ፕሪሚሱ ፎልስ ሆኖ ኮንክሉዥኑ ትሩ ሆኗል። ስለዚህ ቫሊድ ነው። ስለዚህ ኤ ልክ አይደለም ማለት ነው። ኤ ኢዝ ናት ኮሬክት ሶ ዘ ኮሬክት አንሰር ኢዝ ኤ ይሆናል። ናት ኮሬክት ስለተባለ ኖት ትሩ ስለተባለ ማለት ነው። ሌሎችን ኦፕሽኖችን እንያቸው። ኢፍ ኤ ቫሊድ አርጉመንት ሃዝ ኤ ፎልስ ኮንክሉዥን ዘን አት ሊስት ዋን ኦፍ ዘ ፕሪሚሲስ ፎልስ ይላል። ይሄ የቅድሙ ጥያቄ ላይ ያየነው ነው። ቫሊድ አርጉመንት ሆኖ ኮንክሉዥኑ ፎልስ ከሆነ ቢያንስ አንዱ ፕሪሚስ ፎልስ ሊሆን ይችላል ይለናል። ይሄኛው አራተኛውን ኬዝ ማየት ይቻላል። አራተኛው ኬዝ ላይ እንግዲህ ፕሪሚሱ ፎልስ ሆኖ ኮንክሉዥኑ ፎልስ ነው፣ በዛ ቫሊድ ነው። ሶ ቢ ኢዝ ዘ ኮሬክት ኦፕሽን። ቢ ትክክል ነው ማለት ነው። ትክክለኛ መልስ ነው ሳይሆን ቢ ትሩ ነው ማለት ነው። ሲ ደግሞ ስንመጣ it is possible to infer false conclusion validly from premise which are true ይላል። እንትኑም ፎልስ ኮንክሉዥን ኖሮ ፕሪሚሶቹ ትሩ ሊሆኑ ይችላሉ ይላል። እንደዛ ሊሆን ይችላል አይችልም። ለምሳሌ ፕሪሚሱ ፎልስ የሚሆንበትና ኮንክሉዥኑ ትሩ የሚሆንበትን ኮንዲሽን ፈልጉ። ፕሪሚሱ ትሩ የሚሆንበት ኮንክሉዥን ደግሞ ፎልስ የሚሆንበት። ለምሳሌ ሁለተኛው ኮንዲሽን ላይ ሂዱና ሁለተኛው ኮንዲሽን ላይ ፕሪሚሱ ትሩ ነው፣ ኮንክሉዥኑ ፎልስ ነው። ከዛ ቫሊዲቲው ኤግዚስት ያደርጋል፣ ቫሊድ ላይ ኤግዚስት ያደርጋል አያደርግም? ነን ኤግዚስት ነው። ስለዚህ it is possible to infer false conclusion validly from premise which are true ይለናል። ስለዚህ ይሄኛው መልስ አይሆንም። ሶ ቅድም ተሳስተናል። መልሳችን የሚሆነው ኤ እና ሲ ነው የሚሆነው። ኤ እና ሲ ናት ትሩ የተባለው ነው የተጠየቅነው። ስለዚህ ኤ ትክክል አይደለም፣ ቅድም አይተናል። ሲን ጋር ስንመጣ ፎልስ ኮንክሉዥን ከትሩ ፕሪሚስ ሊመጣ አይችልም፣ ኢንቫሊድ ነው የሚሆነው። ይሄኛው ለሁለተኛውን ኬዝ ማየት ይቻላል። ፕሪሚሱ ትሩ ሆኖ ኮንክሉዥኑ ፎልስ ነው፣ ኮንክሉዥኑ ፎልስ ነው። ይሄ ሊሆን አይችልም። ሶ ኤ ኤንድ ሲ ኢዝ ዘ ኮሬክት አንሰር። ኢ ይሆናል መልሳችን። ወደ አምስተኛው ጥያቄ ደግሞ ስናልፍ አምስተኛው ጥያቄ ምን ይላል?
The headline of today's January 24, 25, the reporter reported the eruption of volcano in Afar. Since the reporter is highly respected newspaper, we may conclude that a volcano did indeed erupt in Afar. Is a sound be valid, C strong, D weak ይላል። ለዚህኛው ጥያቄ ትክክለኛ መልስ የሚሆነው የትኛው ነው? እዚህ ጋር የቀረበ አንድ አርጉመንት አለ። አርጉመንቱ ምንድነው የሚለው የዛሬው ሄድላይን እንግዲህ ሪፖርተሩ ቮልካኖ በአፋር እንደነበረ ሪፖርት አድርጓል። ስለዚህ ሪፖርተሩ በጣም ሪስፔክትድ የሆነ ኒውስ ፔፐር ስለሆነ ወይም ጋዜጠኛ ስለሆነ ምንድነው ልናምነው ይገባል። በቃ አፋር ላይ ቮልካኖ ነበር ብለን ልናምነው ይገባል ነው የሚለን። ስለዚህ ይሄኛው ምን አይነት አርጉመንት ነው? ስትሮንግ ነው የሚሆነው። ኢንዳክቲቭ አርጉመንት ነው። ለምንድነው ኢንዳክቲቭ ያልነው? ኢትስ ቤዝድ ኦን ሪሌቲቭ ሶርስ ላይ ነው፣ ታማኝ የሆነ ሶርስ ላይ ነው ቤዝድ ሆነን እያወራን ያለ ነው። ስለዚህ ኢንዳክቲቭ አርጉመንት ነው የሚሆነው። ከዛ በኋላ ስትሮንግ ያለበት ምክንያት ደግሞ ምንድነው? ፕሪሚሶቹ ትሩ ናቸው ማለት ሪፖርተሩ ኢዝ ሃይሊ ሪስፔክትድ ይላል አይደል? ሶ ሃይሊ ሪስፔክትድ ስለሆነ ፕሪሚሶቹ ትሩ ነው የሚሆኑት። ስለዚህ ኮንክሉዥኑም ትሩ የመሆን ፕሮባቢሊቲ ስላለው፣ ነገር ግን ጋራንቲድ አይደለም። ተባባችኋል? ጋራንቲድ ቢሆንማ ዲዳክቲቭ ይሆን ነበር። ጋራንቲድ ስላልሆነ ነው ኢንዳክቲቭ ያለው። ስለዚህ ፕሪሚሶቹ ትሩ ስለሆኑ ኮንክሉዥኑም ላይክሊ ትሩ ስለሚሆን ስትሮንግ እንላለን ማለት ነው። ስለዚህ ስትሮንግ ኢዝ ዘ ኮሬክት አንሰር። ስትሮንግ ኢንዳክቲቭ አርጉመንት ነው። ስትሮንግ የሚለው ትክክለኛ መልሳችን ይሆናል። የመጀመሪያው ሳውንድ የሚለው ኤ ላይ ያለው ኢንኮሬክት ነው። ምክንያቱም ሳውንድነስ ማለት ዲዳክቲቭ አርጉመንት ላይ ቫሊድ እና ትሩ ፕሪሚስ፣ አንድ ዲዳክቲቭ አርጉመንት ቫሊድ ሆኖ ፕላስ ደግሞ ሁሉም ፕሪሚሶች ትሩ ከሆኑ ብቻ ነው ሳውንድ የምንለው። ይሄ ዜጋ የሰጠን ደግሞ ኢንዳክቲቭ አርጉመንት ነው ሲጀመር። ስለዚህ ኤ ሊሆን አይችልም። ቢጋ ኦፕሽን ቢጋ ደግሞ ስንመጣ ቫሊድ ይላል። ቫሊዲቲ እንግዲህ የዲዳክቲቭ ኮንሰፕት ነው። ይሄኛው ደግሞ ስለ ፕሮባቢሊስቲክ ነው የሚያወራው። ቫሊድም ሊሆን አይችልም። ዊክ ይለናል። ዊክ ላይ እንግዲህ ይሄ ኢንዳክቲቭ ላይ የምንጠቀመው ነው። ይሄም ኢንኮሬክት ነው። ምክንያቱም ሪስፔክትድ የሆነ ሶርስ ስላለን አርጉመንቱ ስትሮንግ ነው የሚሆነው እንጂ ዊክ አይሆንም። ሪስፔክትድ የሆነ ሶርስ ካለን ፕሪሚሶች ትሩ ነው የሚሆኑት። ዊክ አይሆንም። ስለዚህ ዘ ፋይናል አንሰር ኢዝ ሲ ኢዝ ዘ ኮሬክት አንሰር እንላለን። Question number 6. If a valid deductive argument has false premise and true conclusion, then we know it is blank. A cogent to be sound, C nothing, SH about its soundness, D sound ይላል። እንግዲህ ቫሊድ ዲዳክቲቭ አርጉመንት ሆኖ ፕሪሚሶቹ ፎልስ ከሆኑ እና ኮንክሉዥኑ ትሩ ከሆነ ቫሊድ ነው። ከዛ ፎልስ ፕሪሚስ አለው ፕላስ ደግሞ ትሩ ኮንክሉዥን አለው። ይሄ ምን ይባላል ነበር ያለው? አንሳውንድ ይባላል ነበር ያለው። እንግዲህ ዲዳክቲቭ አርጉመንት ላይ አርጉመንቶች ሳውንድ እና አንሳውንድ ብለን በሁለት እንከፍላቸዋለን። ሳውንድ አርጉመንት ከሆነ ሁለት ክራይቴሪያዎችን ማሟላት አለበት። አንደኛ ቫሊድ መሆን አለበት፣ ሁለተኛ ደግሞ ሁሉም ፕሪሚሶቹ ትሩ መሆን አለባቸው ማለት ነው። እንደዛ በሚሆኑበት ጊዜ ሳውንድ እንለዋለን። ሳውንድ ዲዳክቲቭ አርጉመንት ይባላል ማለት ነው። አንሳውንድ ለመባል እንግዲህ ቫሊድ ሆኖ ፕሪሚሶቹ ፎልስ ከሆኑ ይሄኛው ደግሞ አንሳውንድ እንለዋለን ማለት ነው። ፎልስ ፕሪሚስ ስላለው ማለት ነው። ስለዚህ በዚህ ምክንያት መልሳችን ዲ አንሳውንድ ይሆናል ማለት ነው። ሌሎቹን ምርጫዎችን ለማየት ያክል ኤ ላይ ኮጀንት ይላል። ኮጀንሲ ማለት እንግዲህ ኢንዳክቲቭ አርጉመንት ላይ የምንጠቀመው ተርም ነው። ዲዳክቲቭ አርጉመንት ላይ የምንጠቀመው ተርም አይደለም። ስለዚህ ኤ ሊሆን አይችልም። ቢ ሳውንድ ይላል። ቅድም ኤክስፕሌን እንዳደረኩት እንግዲህ ሳውንድነስ ፕሪሚሶች በአጠቃላይ ትሩ መሆን አለባቸው። ጥያቄው ደግሞ ፎልስ ፕሪሚስ ነው የሚለን። ስለዚህ ሳውንድ ሊሆን አይችልም። ሲጋ ስንመጣ ነቲንግ ኢሰች አባውት ኢት ሳውንድነስ ይላል። ስለዚህ ማለት ይቻላል አክቹዋሊ ምን እንደሆነ አውቀናል፣ አንሳውንድ ነው ብለናል። ያ ያለበት ምክንያት ደግሞ ፎልስ ፕሪሚስ ስላለው ነው። ስለዚህ ዘ ኮሬክት አንሰር ኢዝ ዲ ይሆናል። ኩዌስችን ነምበር 7. Assault means for legal purpose unintentional and unprivileged act resulting in the apprehension of an immediate harmful or offensive conduct. This definition is A. persuasive definition, B. theoretical definition, C. operational definition, D. precising definition ይላል። እንግዲህ እዚህ ጋር የሰጠን ዲፊኒሽን አለ። assault ማለት for legal purpose unintentional or unprivileged act resulting in the apprehension of an immediate harmful or offensive conduct የሚል ዲፊኒሽን ሰጥቶናል። ይሄ ከየትኛው ዲፊኒሽን ታይፕ ይመደባል ነው የሚለን። ከየትኛው ዲፊኒሽን ነው የሚመደበው?
ከፕሪሳይዚንግ ዲፊኒሽን ጋር ነው የሚመደበው። እንግዲህ ፕሪሳይዚንግ ዲፊኒሽን ዋነኛ ዓላማቸው የቃላቶችን ቬግነስ ለመቀነስ፣ አምቢጊቲ ለመቀነስ፣ ሬዲዩስ ለማድረግ የሚቀመጡ ዲፊኒሽኖች ናቸው። በተለይ ደግሞ ስፔሲፊክ ፐርፖዞች አሉ። ለምሳሌ ሌጋል፣ ሬጉላቶሪ ምናምን በሚሉ ተርሞች ላይ አብዛኛው ጊዜ የምንጠቀመው ዲፊኒሽን እነዚህን ዲፋይን ለማድረግ የምንጠቀመው ዲፊኒሽን ፕሪሳይዚንግ ዲፊኒሽን ይባላል ማለት ነው። ስለዚህ በዚህኛው የሰጠን ዲፊኒሽን ላይ አሳልት የሚለው ሞር ፕሪሳይዝ ተደርጓል። ቴክኒካል ሚኒንግ ሰጥቶታል። ፎር ሌጋል ፐርፐስ እንደዚህ ነው ማለት የሚል ዲፊኒሽን ሰጥቶታል እና ልክ እንደዚህ አምቢጊቲና ቬግነስን ለመቀነስ የቃላቶችን ቬግነስና አምቢጊቲ አሻሚነታቸውን ለመቀነስ ሲባል የምንጠቀመው ዲፊኒሽን ፕሪሳይዚንግ ዲፊኒሽን ይባላል ማለት ነው። ኤ ላይ እንግዲህ ፐርሱዋሲቭ ዲፊኒሽን ይሄ ኢንኮሬክት ነው፣ መልስ ሊሆን አይችልም። ምክንያቱም ፐርሱዋሲቭ ዲፊኒሽን ማለት ዋነኛ ዓላማ ምንድነው? ኢሞሽንን ኢንፍሉዌንስ ማድረግ ነው ወይም አቲቲዩድን ኢንፍሉዌንስ ማድረግ ነው። ለምሳሌ ጀስት ቱ ሰፖርት ፖለቲካል ቪው፣ ለምሳሌ ስለ ፍትህ እናወራለን፣ ከዛ የሆነ ፖለቲካል ቪው ሰፖርት ለማድረግ ኢሞሽን ላይ ገብታችኋል። ኢሞሽን ኢንፍሉዌንስ ማድረግ የሚሰጡ ዲፊኒሽኖች ፐርሱዋሲቭ ዲፊኒሽን ይባላሉ። ስለዚህ ኤ ሊሆን አይችልም። ወደ ቢ ጋር ስንመጣ ቴዎሬቲካል ዲፊኒሽን ይላል። ይሄም ኢንኮሬክት ነው። ቴዎሬቲካል ዲፊኒሽን ኤክስፕሌን የሚያደርጉት የሆነን ነገር ሳይንቲፊክ የሆነ ወይም ፊሎሶፊካል የሆነ ቲዮሪ ኔቸር ሊሆን ይችላል። ብቻ ከነዛ ጋር የተያዙ ቲዮሪዎችን ዲፋይን ለማድረግ የምንጠቀምባቸው ዲፊኒሽን ናቸው ቴዎሬቲካል ዲፊኒሽን የምንላቸው። ስለዚህ ቢም አይሆንም። ሲጋ ስንመጣ ኦፕሬሽናል ዲፊኒሽን አለ። ይሄ ኦፕሬሽናል ዲፊኒሽን ማለት እንግዲህ የሆነ ነገር እንዴት እንደተሰራ፣ እንዴት ሜዥር እንደተደረገ፣ እንዴት አይደንቲፋይ እንደተደረገ ስፔሲፊክ ፕሮሲጀሮችን አስቀምጦ ሰም ሜዥርመንት ይኖራል፣ ሰም ኦፕሬሽን ይኖራል። እንደዚህ አይነት ነገሮችን ለምሳሌ ኢንተለጀንሲ ዘ ስኮር ኦን አን አይኪው ቴስት ቢል አይኪው ቴስት ሜዥር ይደረጋል አይደል? የሆነ ስፔሲፊክ ፕሮሲጀሮች አሉት። ልክ እንደዚህ አይነት ዲፊኒሽኖችን ስፔሲፊክ ፕሮሲጀሮች ሜዥሮችን አስቀምጠን ለክተን ምናምን የምናደርጋቸው ዲፊኒሽኖች ከሆኑ ኦፕሬሽናል ዲፊኒሽን ይባላሉ። በነዛ መንገድ ዲፋይን ተደረጉ ከሆኑ ማለት ነው። እዚህም ጋር ምንም አይነት ሜዥር የተደረገ ነገር የለም። ምንም የተጠቀምነው ኦፕሬሽን ፕሮሲጀር የለም። ኦፕሬሽናል ዲፊኒሽን የማይሆነው ትክክለኛ መልሳችን ዲ ፕሪሳይዚንግ ዲፊኒሽን ነው። ኩዌስችን ነምበር 8 The sentence asserting that the logic course is interesting has primarily a vague meaning, B cognitive meaning, C emotive meaning, D ambiguous, E extensional meaning። እንግዲህ ወርዶች ወይም ቃላቶች ወይም ስቴትመንቶች ሁለት አይነት ሚኒንግ ይኖራቸዋል። ኢሞቲቭ ሚኒንግ እና ኮግኒቲቭ ሚኒንግ ብለን አስቀምጠን ነበረ። ኮግኒቲቭ ሚኒንግ የምንለው የኢንፎርሜሽን ማስተላለፍ ሲችል ስቴትመንቱ ኢንፎርሜሽን የሚያስተላልፍ ከሆነ ኮግኒቲቭ ሚኒንግ ይባላል። ኢሞቲቭ ደግሞ ወይም ፊሊንግን የሚገልጥ አይነት ከሆነ ደግሞ ኢሞቲቭ ሚኒንግ ይባላል ማለት ነው። እዚህ ጋር የሰጠን ሴንቴንስ ምንድነው የሚለው the logic course is interesting ይላል። ይሄኛው ምን አይነት ሴንቴንስ ነው? ምንድነው እያደረገ ያለው? ስሜቱን እየገለጸ ነው። ኤክስፕረስ the subjective feeling ወይም attitude ወይም ኢንትረስቱን ኢንጆይመንት አፕሮቫል እየሰጠ ነው ያለው። ስሜቱን እየገለጸ ከሆነ ሴንቴንሱ ያስተላለፈው መልእክት ኢሞሽን የማስተላለፍ ስራ ነው እየሰራ ያለው። ኢሞቲቭ ሚኒንግ ነው ያለው እንላለን ማለት ነው። ኤ ላይ ቬግ ሚኒንግ ይላል። ቬግ ሚኒንግ ማለት እንግዲህ መልስ አይሆንም፣ ምክንያቱም ኢንትረስቲንግ የሚለው ሰብጀክቲቭ ነው። ቬግ ወርዶችን አልተጠቀምም። አንክሊር የሆነ ባውንደሪ የለም። ያ አይሆንም። ኮግኒቲቭ ሚኒንግ ደግሞ የምንለው አክቹዋል ወይም ደግሞ የሆነ ጠቃሚ ኢንፎርሜሽን የሚያስተላልፍ አይነት ነገር ከሆነ ኮግኒቲቭ ሚኒንግ አለው እንላለን። ስለዚህ እዚህ ጋር ምንም የተላለፈ ኢንፎርሜሽን ወይም ፋክት ነገር የለም። ኮግኒቲቭ ሚኒንግ አይሆንም። ዲጋይ አምቢጊየስ ይላል። ይሄም ኢንኮሬክት ነው፣ ምክንያቱም ምንም አይነት አምቢጊየስ ወርድ የለም ወይም መልቲፕል ዲስቲንክት ሚኒንግ ያለው ወርድ የለም። አንድ ቃል ሆኖ የተለያየ አይነት ሚኒንግ ያለው ቃል ከሆነ አምቢጊየስ ይባላል እና እንደዚህ አይነት ወርድ የለም። ቬግ ደግሞ የሚባለው አንድ ቃል ሆኖ የተለያየ አይነት ዲፍረንት ኢንተርፕሬቴሽን ያለው ቃል ከሆነ ደግሞ ቬግ ይባላል እና እንደዚህ አይነት ቃላቶች እዚህ ውስጥም ስለሌሉ ቬግም አይሆንም፣ አምቢጊየስም አይሆንም። ምንም አይነት ኢንፎርሜሽን ደግሞ ስለማያስተላልፍ ምን አይባልም ማለት ነው፣ ኮግኒቲቭ ሊባል አይችልም ማለት ነው። ስለዚህ መልሳችን ኢሞቲቭ የሚለው ሲ ላይ ያለው ይሆናል። ኩዌስችን ነምበር 9 which one of the following pair of terms have the same extension but different intention። እዚህ ላይ ሰጡ ሁለት ተርሞች አሉ። እነዚህ ሁለት ተርሞች ተመሳሳይ የሆነ ኤክስቴንሽን ያላቸው ነገር ግን ኢንቴንሽናቸው የተለያየ የሆነ ተርሞች የትኞቹ ናቸው ይላል። ኤ ፊሎሶፈር ስቶን አርስቶትል፣ ቢ አርስቶትል ስኩዌር ሰርክልስ፣ ሲ አርስቶትል ፊሎሶፈር፣ ዲ ፊሎሶፈር ስቶን ስኩዌር ሰርክል።
ይህን ጥያቄ ለመመለስ እንግዲህ ሁለት ነገሮችን ማወቅ አለብን። ኤክስቴንሽን እና ኢንቴንሽን ማለት ምን ማለት እንደሆነ ማወቅ መቻል አለብን። አይ ቲንክ ቻፕተር 3 ወይም ቻፕተር 4 ላይ የተማርነው ነው። ኤክስቴንሽን ማለት ዘ ሴት ኦፍ ቲንግስ ተርም ሪፈርስ ቱ ኢን ዘ አክቹዋል ወርልድ ያ ተርሙ ወይ የተቀመጠው ተርም አለ አይደል ሪፈር የሚያደርጋቸው ክላሶች ሊሆኑ ይችላሉ። በአክቹዋል ወርልድ ላይ እዚህ ወርልድ ላይ የሚታዩ የሱ ክላሶች እነሱ ኤክስቴንሽን ይባላሉ። ኢንቴንሽን ማለት ደግሞ the concept meaning or definition attribute of the term ተርሙ አትሪቢዩት የሚያደርገው ነገር አለ አይደል ስለሱ ኮንሰፕት ስለሱ መገለጫ ነገሮች ገብቷቸዋል። ስለሱ መገለጫ ለምሳሌ አንበሳ ካልን ላይን ካልን የላይን መገለጫዎቹ ለምሳሌ አንበሳ ማለት ጸጉር ያለው በአራት እግሩ የሚሄድ አስፈሪ የዱር እንስሳ ምናምን እንዳለን ይሄ ኢንቴንሽን ሚኒንግ ነው። ኤክስቴንሽን ሚኒንግ ደግሞ ስንል የአንበሳ ክላሶች ለምሳሌ ወንድ አንበሶች፣ ሴት አንበሶች እንደዚህ የምንጠቅስ ከሆነ ይሄ ኤክስቴንሽን ይባላል። ክላሱን የምንጠቅስ ከሆነ ማለት ነው። ስለ አንበሳ ደግሞ አትሪቢዩቱ መገለጫዎቹ የምንጠቅስ ከሆነ ደግሞ ኢንቴንሽን ይባላል ማለት ነው። ስለዚህ ከሰጡት ምርጫዎች ውስጥ ተመሳሳይ ኤክስቴንሽን ያላቸው ነገር ግን ኢንቴንሽናቸው ሚለያይ ማለት በባህሪ የሚለያዩ ነገር ግን አክቹዋሊ ወርድ ላይ ተመሳሳይ ኤክስቴንሽን ያላቸው ተመሳሳይ ክላስ ውስጥ የሚመደቡ ተመሳሳይ ፓርቲ ያላቸው ማለት የዛን ነገር እንትኑ ሲገልጠው ተመሳሳይ ነገር አክቹዋል ወርድ ላይ ማለት ያላቸው ነገሮችን ነው የጠየቃችሁት። በዚህ መሰረት እያንዳንዱ ምርጫ ናቸው። የመጀመሪያው ፊሎሶፈር ስቶን ኤንድ አርስቶትል ይላል። ፊሎሶፈር ስቶን ማለት የፈላስፎች ማጂሻን የሆነች በአፈ ታሪክ የምትነገር ድንጋይ ያለች አክቹዋል ሪል ወርልድ ላይ የለችም እና አርስቶትል ይላል። ሁለቱ እንግዲህ ኤክስቴንሽናቸውን ስንመለከት ምን አይነት ኤክስቴንሽን ያላቸው ዲፈረንት ኤክስቴንሽን ያላቸው አርስቶትል ሰው ነው ከሶስት ይመደባል። የሰው ዝርያ እስካሁን ድረስ አለ። የአርስቶትል ኤክስቴንሽን ሚኒንግ ወይም ደግሞ ኤክስቴንሽን ምንድነው የሚሆነው ሂማን ነው የሚሆነው። የፊሎሶፈር ስቶን ደግሞ ያው ከስቶን ነው የሚመደበው እሱ ደግሞ ሌላ ኤክስቴንሽን ያለው ሶ ኤክስቴንሽን ሚኒንጋቸው ይለያያል። ጥያቄ ደግሞ የሚለን ዘሴም ኤክስቴንሽን ነው የሚለን ኤክስቴንሽናቸው ስለሚለያይ እንተዋለን ማለት ነው። ሁለተኛው ጋር ስንመጣ አርስቶትል እና ስኩዌር ሰርክል ይላል። አሁንም አርስቶትል ኤክስቴንሽናል ሚኒንጉ እና የስኩዌር ሰርክል ኤክስቴንሽናል ሚኒንጉ ይለያያል አይደል? ኤክስቴንሽናቸው ይለያያል። አርስቶትል ከሂውማን ኤክስቴንሽኑ ስኩዌር ሰርክል የሆነ ደግሞ እሱ ይለያል። ሶ ኤክስቴንሽናቸው ዘሴም የሆነው ጥያቄ የሚለን ሶ ቢንም እናልፈዋለን። ሲጋ ስንመጣ አርስቶትል እና ፊሎሶፈር ይለናል። ይሄኛው ዲፈረንት ኤክስቴንሽን አላቸው። አርስቶትል ዋን ፐርሰን ነው ሪፈር የሚያደርገው። ፊሎሶፈር ደግሞ የሚለው የክላስ ኦፍ ፒፕል ኢንክሉዲንግ አርስቶትልን ጨምሮ ሌሎች እንትኖችን ነው ሪፈር የሚያደርገው። ስለዚህ ዲፈረንት ኢንቴንሽን ያላቸው ዲፈረንት ኤክስቴንሽን ያላቸው ማለት ነው። ኢንቴንሽናቸውም ኤክስቴንሽናቸውም ይለያያል ማለት ነው። ወደ ዲጋ ስንመጣ ፊሎሶፈር ስቶን ስኩዌር ሰርክል ይላል። ፊሎሶፈር ስቶን እና ስኩዌር ሰርክል ሁለቱም ምን አይነት እንትን ያላቸው ኤክስቴንሽናቸው ዘሴም ነው ማለት አሁን ፊሎሶፈር ስቶን ማይቲካል ኦብጀክት ነው። ስኩዌር ሰርክል የሚለው ሎጂካሊ ኢምፖሲብል የሆነ ኦብጀክት ነው። ሶ ዘሴም ኤክስቴንሽን ነው የሚኖሩት። ሁለቱም አሁን ላይ ያለ ክላስ የላቸውም። ለምሳሌ የፊሎሶፈር ስቶን ክላሱ አሁን ኢምፒቲ ክላስ ነው። ከቶታል ኢምፒቲ ክላስ ነው ያለው። ኢምፒቲ ሴት ነው ያለው። ምንም ሪፈር የሚያደርገው ኤግዚስት የሚያደርግ ነገር የለም። የፊሎሶፈሮች ድንጋይ ተብሎ በጣም ተአምረኛ ድንጋይ ምናምን ይባል ነገር የለም። አፈ ታሪክ ላይ ያለ ኦብጀክት አሁን ላይ የለም አይደል? ሪል ወርልድ ላይ አሁን ላይ ኤግዚስት አያደርግም። ስኩዌር ሰርክልን አሁን ላይ በዚህ አሁን ላይ በፊትም ቢሆን ስኩዌር ሆኖ ሰርክል የሆነ ነገር አለ የለም፣ ኤግዚስት አያደርግም። ክላሱ ሁለቱም ክላስ ኤግዚስት አያደርግም ማለት ነው። ስለዚህ ኤክስቴንሽናቸው ዘሴም ነው። ሁለቱም ኢምፒቲ ሴት ናቸው። ዘሴም ኤክስቴንሽን አላቸው ማለት ነው። ኢንቴንሽናቸው ጋር ስንመጣ ዲፈረንት ኢንቴንሽን ወይም ሚኒንግ ነው ያላቸው። ማጂካል ስቶን ማለት ነው ፊሎሶፈር ስቶን ማለት፣ ሌላኛው ደግሞ ኮንትራዲክቶሪ ጂኦሜትሪክ ሼፕ ማለት ነው። ስለዚህ ኢንቴንሽናቸው ጋር ስንመጣ ስለ ነገርየው የምንገልጸው ነገር ስንመጣ የሚገለጸው ነገር ጋር ስንመጣ ፊሎሶፊካል ስቶን ማለት ማጂሻን ስቶን ማለት ነው። ስኩዌር ሰርክል ማለት ደግሞ የኮንትራዲክቶሪ ጂኦሜትሪክ ሼፕ ማለት ነው። ስለዚህ ኢንቴንሽናቸው ጋር ሚኒንጋቸው ጋር ስንመጣ ይለያያል። ነገር ግን ሪፈር የሚያደርግ ክላስ ጋር ስንመጣ የሁለቱም ክላስ ኢምፒቲ ሴት ነው። ሶ ተመሳሳይ ነው። ኢምፒቲ ሴት ስለሆነ ተመሳሳይ ያለው እንጂ ተመሳሳይ ኢምፒቲ ሴት ነበራቸው ምናምን ማለት አይደለም። በነጠላ ነው የምናየው። ፊሎሶፈር ስቶን የሚለውና ስኩዌር ሰርክል የሚለው በተናጠል ስናያቸው ሁለቱም ኢምፒቲ ሴት ነው ያላቸው። ሶ ዘሴም ተመሳሳይ የሆነ ኤክስቴንሽን አላቸው። ነገር ግን ኢንቴንሽናቸው ጋር ስንመጣ ደግሞ ይለያያል።
ፊሎሶፊካል ስቶን ማለት ማጂሻን ስቶን እንደማለት ነው። ዋን ኢዝ ማጂሻል ስቶን ነው። ሌላኛው ደግሞ ኮንትራዲክቶሪ ጂኦሜትሪክ ሼፕ ማለት ነው። ስለዚህ ኢንቴንሽናቸው ይለያያል። ስለዚህ የጠየቅነው ጥያቄ ዘ ሴም ኤክስቴንሽን እና ዲፍረንት ኢንቴንሽን ያለው አይደል የተባለው። ሶ ዘ ኮሬክት አንሰር ኢዝ ዲ ይሆናል። ኩዌስችን ነምበር 10 ወደ 10ኛ ጥያቄ ደግሞ ስናልፍ 10ኛ ጥያቄ የሚላል ዘ ፋላሲ ኦፍ አፒል ቱ አንኳሊፋይድ the fallacy of appeal to unqualified the fallacy of appeal to unqualified authority can occur in the following case except when ይላል a the source is not genuine authority on the issue, b the source is biased or has some other reasons or to mislead, c the source lacks the request ability to perceive or recall, d the issue cannot be settled by experts opinion ይላል e none ይላል። መልሳችን ምን እንደሚሆነው ዲ ነው የሚሆነው። ፋላሲ ኦፍ አፒል ቱ አንኳሊፋይድ አውቶሪቲ ስለሱ ኦከር የሚያደርግባቸው ኬዞች እዚህ ጋር ሁሉም ኬዞች ላይ ኦከር ያደርጋል፣ ግን ከአንዱ በስተቀር ነው የሚለን። በየትኛው ኬዝ ነው? ዲ ላይ ባለው ኬዝ ነው። አፒል ቱ አንኳሊፋይድ አውቶሪቲ የምንለው እንግዲህ ኤ ላይ ባለው ኬዝ አፒል ሊያደርግ ይችላል። ዘ ሶርስ ኢዝ ኖት ጀነራሊ አውቶሪቲ ያ ኢንፎርሜሽን ያገኘንበት ሶርስ ጄኒዩን አውቶሪቲ ከሌለው በዛ ጉዳይ ላይ ማለት ነው። ይሄኛው ፋላሲ ምን ያደርጋል? ዘ ሶርስ ኢዝ ቢያዝድ ከሆነም ወይም በሌሎች ምክንያቶች ሚስሊድ ከሆነ አፒል ቱ አንኳሊፋይድ አውቶሪቲ የሚባለው ፋላሲ ኦከር ሊያደርግ ይችላል። ሲጋ ስንመጣ ዘ ሶርስ ላክ ዘ ሪኩዌስት አቢሊቲ ያንን ነገር ለመናገር የሚያስችል አቅም ከሌለው ይሄም ሊሆን ይችላል ማለት ነው። ዲጋ ስንመጣ ግን ዘ ኢሹ ካን ኖት ቢ ሴትልድ ባይ ኤክስፐርት ኦፒኒየን ይላል። ይሄ ኢሹ በኤክስፐርት በሆነ ሰው ሴትልድ መደረግ ካልቻለ ሊሆን አይችልም ይለናል። ስለዚህ መልሳችን ይሄ ነው የሚሆነው። ስለዚህ ኢ ነን ይላል። እስኪ የዚህችን ጥያቄ መልስ እናንተ የሚዋትና ኮሜንት ሴክሽን ላይ ጻፉልኝ። እንደኔ ዘ ኢሹ ካን ኖት ቢ ሴትልድ ባይ ኤክስፐርት ኦፒኒየን ከሆነ ይላል። ስለዚህ እኔ ዲ ያለው የእናንተ መልስ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። እሺ እንቀጥላለን። ኩዌስችን ነምበር 11 since the city installed new street lights, crime rates have decreased. Therefore, the new street lights are the reason for the drop in crime. What type of fallacy is being committed here? ይላል። A slippery slope, B post hoc ergo propter hoc, D C strawman, D non causa pro causa ይላል። እንግዲህ እዚህ ጋር በሰጠን አርጉመንት ላይ የተሰራ ፋላሲ አለ። የከተማዎቹ ስትሪት ላይት የመንገድ መብራቶች ከተገጠሙ በኋላ ወንጀል ቀንሷል። ስለዚህ የከተማው ላይት መገጠማቸው ወንጀል እንዲቀንስ ምክንያት ነው ይላል። በዚህኛው አርጉመንት ላይ ያለው ፋላሲ ምን አይነት ፋላሲ ነው ብሎ ነው የሚጠይቀን። ምን አይነት ፋላሲ ነው? ፖስት ሆክ ኤርጎ ፕሮፕተር ሆክ የምንለው ቢ ላይ ያለው ፋላሲ አይነት ታይፕ ነው የተሰራው ማለት ነው። ምክንያቱም ይሄኛው ዋን ኢቨንት ወይም ደግሞ ኢንስቴሊንግ ስትሪት ላይት የምንለው ኢቨንት ሃፕንድ ቢፎር አናዘር ከክራይም በፊት አናዘር ከሱ በፊት አፕን እንዳደረገ ነው የሚነግረን ማለት ነው። ዘ ፈርስት ካውዝ ዘ ሰከንድ የመጀመሪያው ወይም ደግሞ ስትሬት ላይት መገጠሙ ወንጀሉን እንዲቀንሳ ነው። አፍተር ዚስ ዘን ዚስ የሚባል አይነት ፋላሲ ማለት ነው። እዚህ ነው ካውዛ ፕሮ ካውዛ የምንለው ፋላሲ ይሆናል ማለት ነው። ስሊፐሪ ስሎፕ ይላል ኤ ላይ። ስሊፐሪ ስሎፕ እንግዲህ በቀደም ባለፉት ጥያቄዎች ላይም ባለፈው ፒፒቲ ላይ እንደተነጋገር ነው እንትን የሆነ ኤክስትሬም የሆነ ኮንሲኩዌንስ የሚያመጣ አይነት ከሆነ ነው። እንደዛ አይደለም። ስትሮማን ደግሞ የምንለው የኦፖነንቱን አይዲያ ዲስቶርት የሚያደርግ ከሆነ ነው። ኖ ካውዛ ፕሮ ካውዛ ደግሞ የምንለው ፎልስ ካውዝ ካቴጎሪ የምንለው ነው። ይሄኛውም አይሆንም ማለት ነው። ስለዚህ መልሳችን ፖስት ሆክ ኤርጎ ፕሮፐር ሆክ የሚለው ቢላ ያለው አፍተር ዚስ ዘን ዚስ ተብቷል። ይሄ ነገር ከሆነ በኋላ ከዛ በኋላ ይሄኛው ነገር ደግሞ ሆነ የመንገድ ላይ ከተገጠሙ በኋላ ወንጀል እንዲቀንስ ሆነ። እንደዛ አይነት ከሆነ ምን ይባላል ፋላሲው? ፖስት ሆክ ኤርጎ ፕሮፐር ሆክ ይባላል። ኩዌስችን ነምበር 12ኛው ጥያቄ ደግሞ ዘ ፋላሲ ኦፍ አፒል ቱ ኢግኖራንስ ኢዝ ኖት ኮሚትድ ኢን ዋን ኦፍ ዘ ፎሎዊንግ ሲቹዌሽን። እዚህ ጋር የተሰጡ ሶስት ሲቹዌሽኖች አሉ። ከሶስቱ ሲቹዌሽኖች ውስጥ ፋላሲ ኦፍ ኢግኖራንስ ያልተሰራበት ፋላሲ የትኛው ነው የሚለን? A. When qualified researchers investigate a certain phenomena with a range of expertise and fail to find any evidence that the phenomena exists. B. In the courtroom procedure when the argument aligned with the idea of person is person innocent until proven guilty. C. When the arguer does not know the subject matter. D. A and B are correct answer ይላል። መልሱ ምንድነው የሚሆነው?
ዲ ኤ ኤንድ ቢ አር ሁለት አር ኮሬክት አንሰር የሚለው መልሳችን ይሆናል። ሁለቱ ላይ አፒል ቱ ኢግኖራንስ የሚባለው ፋላሲ ኮሚት አልተደረገም። የመጀመሪያ ላይ ኳሊፋይድ የሆነ ሪሰርቸር የሆነ ነገር አጥንቶ ፌል ማድረግ ካልቻለ አፒል ቱ ኢግኖራንስ ፋላሲ ሀፕን ሊያደርግ አይችልም ማለት ነው። ሁለተኛው ደግሞ ፓወርፖይንት ላይ እንደተነጋገርነው የቢ ስፔሻል ኬዞች አሉ። ኮርትሩም ፍርድ ቤት ላይ አንድ ሰው ወንጀለኛ መሆኑ ካልተረጋገጠ ድረስ ንጹህ ተብሎ ነው የሚጠራው። ይሄ ስፔሻል ኬዝ ነው ብለን ፓወርፖይንት ላይ ስንማር አይተናል ማለት ነው። ስለዚህ መልሳችን ኤ ኤንድ ቢ አር ኮሬክት አንሰር የሚለው ነው ማለት ነው። ወደ ቀጣይኛው ጥያቄ ደግሞ ስናልፍ ኩዌስችን ነምበር 13 ኢትዮጵያን ናሽናል ፉትቦል ኮች ክሌም ዛት ኢትዮጵያ ሎዝ ኢን ዘ አፍሪካን ካፕ ኦፍ ኔሽን ኩድ ቢ አትሪቡትድ ቱ ዘ ጎልኪፐር ራሽነስ ኤንድ ላክ ኦፍ ኮንሰንትሬሽን ዜርፎር ዊ ካን ኮንክሉድ ዛት ኢፍ ኢት ሃድ ኖት ቢን ፎር ዘ ጎልኪፐር ኢትዮጵያ ውድ ሃቭ ሜድ ኢት ፎር ሰሚ ፋይናል። እንግዲህ እዚህ ጋር የሰጠን ኢንፎርሜሽን ምንድን ነው የሚለው የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ የሆኑት ኢትዮጵያ በአፍሪካ ዋንጫ ሉዝ ያደረገችው ጎልኪፐሩ ራሽ ስለሆነ ኮንሰንትሬት ስለማያደርግ ነው ብለው አስተያየት ሰጥተዋል። በጋዜጣዊ መግለጫቸው ላይ ሊሆን ይችላል። ስለዚህ ምን ኮንክሉድ ማድረግ እንችላለን አለ ምናልባት ያ ጎልኪፐር ኖሮ ባይሆን ኖሮ ሌላ ጎልኪፐር ቢሆን ኖሮ ወደ ሰሚ ፋይናሉ ኢትዮጵያ ታልፍ ነበር ብሎ ኮንክሉድ አደረገ። ስለዚህ በዚህኛው እንትን ውስጥ የተሰራው ፋላሲ ምንድን ነው የሚለን ምን አይነት ፋላሲ ነው የተሰራው? ኦቨር ሲምፕሊፋይድ ኮዝ የምንለው ፋላሲ ነው የተሰራው ማለት ነው። በጣም ብዙ እንትኖች እያሉ ምክንያቶች እያሉ ያንን ጌም ሉዝ ለማድረጉ በጣም ብዙ ምክንያቶች ስላሉ በአንዷ ጌም ብቻ መሸነፉ የጎል ኪፐሩ ሚስቴክ አድርጎ ሌሎችን ፖሲብል ፋክተሮችን ኢግኖር ማድረግ እንደዚህ አይነት ፋላሲ ምን ተብሎ ይጠራል? ኦቨር ሲምፕሊፋይድ ኮዝ ተብሎ ይጠራል። ኩዌስችን ነምበር 14 ናፖሊዮን ቢካም ኤ ግሬት ኢምፐረር ቢኮዝ ሂ ዋዝ ቱ ሾርት ይላል። ዘ ፋላሲ ኮሚትድ ኢን ዚስ አርጉመንት ኢዝ ምን አይነት ፋላሲ ነው የተሰራው? ፎልስ ኮዝ የምንለው ፋላሲ ነው የተሰራው። እንግዲህ የናፖሊዮን ሄት ለሱ ሰክሰስ ዊዛውት ኤኒ ኤቪደንስ ምክንያት ወይም ደግሞ ኮዝ እንደሆነ ነው እያስቀመጠ ያለው ማለት ነው። ኢት ኢዝ ኢረሌቫንት ቱ ሊደርሺፕ አቢሊቲን ቁመትና ሊደርሺፕ አቢሊቲ ያና የሚያገናኘው ነገር የለም። ስለዚህ ፎልስ ካውዝ የምንለው ነው ማለት ነው። መልሳችን ኢ the correct answer is C። 15ኛ ጥያቄ you know the God is just and loving God because God is God and cannot be unjust or unloving። ይሄ ስታነቡትም የምታገኙት አይነት ፋላሲ ነው። ምን አይነት ፋላሲ ነው? ቤጊንግ ዘ ኩዌስችን የምንለው ነው። ሰርኩሌት እያደረገ ነው ያለው God cannot be unjust or unloving assumes the conclusion God is just and loving is true it argues in the circle ሰርክል እያደረገ ነው ያለው ፕሪሚሱ ሪሴት አድርጎ ለኮንክሉዥን አምጥቶ እዛው ስቴት እያደረገ ነው ያለው። እንደዚህ አይነት ፋላሲ ቤጊንግ ዘ ኩዌስችን ይባላል። ኢኩዌሽን የምንለው ሚኒንጉን ሽፍት የሚያደርግ አይነት ከሆነ ኢኩዌሽን ይባላል። አክሲደንት ነው የምንለው ጀነራል ሩልን ለኤክሰፕሽናል ኬዝ የሚያመጣ አይነት ከሆነ አፕላይ ፋላሲ ኦፍ አክሲደንት ይባላል። ሰፕረስድ ኤቪደንስ ደግሞ የሚባለው ኤቪደንሶችን የማይጠቅስ ከሆነ አስፈላጊ ኢንፎርሜሽኖች ኤቪደንሶችን የሚዘል አይነት ከሆነ ደግሞ ሰፕረስድ ኤቪደንስ ይባላል። እና መልሳችን ምንድነው የሚሆነው? the correct answer is A እንላለን ማለት ነው። እሺ ፓርት ዋንን እዚህ ጋር እናቆማለን። ቀጣይ በፓርት 2 ስንገናኝ ደግሞ ከኩዌስችን ነምበር 16 ጀምሮ ከ16ኛው ጥያቄ ጀምሮ ያሉትን ጥያቄዎች መልቲፕል ቾይስ ጥያቄ አለ። ከዛ በኋላ ደግሞ ማቺንግ ጥያቄዎች አሉ። እነሱን ደግሞ በቀጣይኛው ፓርት ይዘንላቸው የምንመለስ ይሆናል። ለዛሬ በዚያ በቃን። መልካም ጊዜ